ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ማድረግ ስላለብን ነገሮች እንዴት በቀላል መንገድ መግለጽ እንደምንችል፣ እንደዚህ ማድረግ ፈልጋለሁ ወይም እንደዚህ ማድረግ አለብኝ ብለን ማድረግ ስላለብን ነገር እንዴት መግለጽ እንደምንችል በቀላሉ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁኛል ማበረታቱን እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። የመጀመሪያው ምን ይላል? እንዴት እናንብበው? አይን እንደ አይ ማንበብ። አይን እንደ አይ፣ ኤችኤን ህአ፣ ቪን ቭ ብለን ማንበብ። አይ ሃብ፣ አይ ሃብ፣ ቲኦን ት ብለን ማንበብ። ጂኦን በአንድ ላይ ጎ ብለን ማንበብ። ስናነባው አይ ሃብ ቱ ጎ፣ አይ ሃብ ቱ ጎ፣ አይ ሃብ ቱ ጎ ምን ማለት ነው? መሄድ አለብኝ። መሄድ አለብኝ ስንል ምን እንላለን? አይ ሃብ ቱ ጎ ማለት እንችላለን። አይ ሃብ ቱ ጎ መሄድ አለብኝ። እንግዲህ እዚህ ጋር ምንድነው ማየት ያለባችሁ? አይ ስትሉ አይ ሃብ ብቻ ከሆነ አለኝ ማለት ነው። አይ ሃብ ብቻ ከሆነ አለኝ ይሆናል። አለኝ ስላለን ነገር አለኝ ለማለት የምትጠቀሙት። ግን ቱን ከጨመራችሁ ግን ምን ማድረግ አለባችሁ? አይ ሃብ ቱ ካላችሁ ግድ ማድረግ አለብኝ እያላችሁ ነው። ማድረግ አለብኝ እያላችሁ ነው ማለት ነው። ስለዚህ አይ ሃብ ቱ ጎ ማለት ጎ መሄድ ብቻ አይደለ? መሄድ። ስለዚህ አይ ሃብ ቱ ጎ ካልን መሄድ አለብኝ ይሆናል ማለት ነው። አይ ሃብ ቱ ጎ መሄድ አለብኝ። ያ በተመሳሳይ እዚህ ጋር አይ ኤችኤን ህአ ቪኢ መጨረሻ ስትመጣ አትነበብም ብያችኋለሁ። ከቃሉ መጨረሻ ስትሆን ኢ አትነበብም። ስለዚህ አይ ሃቭ ቲኦን ቱ፣ ከዛ ኤስ ኢ አሉ፣ ሁለት ኢ አሉ በአንድ ላይ በአንድ ድምፅ ኢ ብላችሁ ታነባላችሁ። ስለዚህ ኤስ ኢን ሲ ብለን ማንበብ። ሲ አይ ሃቭ ቱ ሲ፣ አይ ሃቭ ቱ ሲ፣ አይ ሃቭ ቱ ሲ ምን ማለት ነው? ማየት አለብኝ። ማየት አለብኝ ለማለት ፈልጉ ደግሞ ምን ትላላችሁ? አይ ሃቭ ቱ ሲ። አሁን እዚህ ጋር ማድረግ ስላለባችሁ ነገር ማለት ነው። አለብኝ ለማለት ፈልጉ ማለት ነው። ስለዚህ አይ ሃቭ ቱ ካላችሁ አለብኝ። ሲ ማለት ደግሞ ምንድነው? ማየት። ስለዚህ ማየት አለብኝ የሆነ ነገር ማየት አለብኝ ስትሉ አይ ሃቭ ቱ ሲ ማለት ትችላላችሁ ማለት ነው። ያ አሁን በተመሳይ አይ ሃቭ ቱ ከዛ ኢን እንደ ኢ ማንበብ። ከዛ ኢን አናነብም። ሁለት አናባቢዎች በአንድ ላይ ከመጡባቸው የመጀመሪያው አናባቢ አንባችሁ ቀጥሎ ያለውን አታነብም ማለት ነው። ስለዚህ ኢን እንደ ኢ፣ ቲን እንደ ት ማንበብ። ኢት አይ ሃቭ ቱ ኢት፣ አይ ሃቭ ቱ ኢት፣ አይ ሃቭ ቱ ኢት ስንማሳችን ነው መብላት አለብኝ። መብላት አለብኝ ስንምናለን አይ ሃቭ ቱ ኢት እናለን። አይ ሃቭ ስትሉ ምንድነው? አለብኝ። አይ ሃቭ ቱ ስትሉ አለብኝ እያለ ነው። ኢት ማለት ደግሞ ምንድነው? መብላት ማለት። ስለዚህ አይ ሃቭ ቱ ኢት ካለ የሆነ ሰው መብላት አለብኝ እያለ ነው። አይ ሃቭ ቱ ስንል አለብኝ፣ ኢት ማለት መብላት መመገብ። ያ እዚህ ጋር በተመሳይ አይ ሃቭ ቱ ኤስን ስ ብለን ማንበብ፣ ኤልኢን ሊ ብለን ማንበብ፣ ፒን ፕ ብለን ማንበብ። ስሌፕ አይ ሃቭ ቱ ስሌፕ፣ አይ ሃቭ ቱ ስሌፕ ምን ማለት ነው? መተኛት አለብኝ ስትሉ ደግሞ አይ ሃቭ ቱ ስሊፕ ትላላችሁ። አይ ሃቭ ቱ ስትሉ አለብኝ ያላችሁ ነው። አይ ሃቭ ብቻ ከሆነ አለኝ ለማለት እንጠቀሙ ብያችኋለሁ። ቱ ሲጨመርበት አለብኝ ለማለት ይሆናል ማለት ነው። ስለዚህ አይ ሃቭ ቱ ስሊፕ ምንድነው? መተኛት። ስለዚህ አይ ሃቭ ቱ ስሊፕ ካለን መተኛት አለብኝ እያለን ነው ማለት ነው። ያ እዚህ ጋር ምን ይላል? አሁንም አይ ሃብ ቲኦን ቱ ከዛ ሲና ኤል በአንድ ላይ ኮ የሚል ድምፅ አላቸው። ከኤል በፊት ስትመጣ አንዳንዴ ኤ በአብዛኛው ጊዜ እንደ ኦ ትነበባለች ማለት ነው። ስለዚህ ሲኤል ኮ ብለን ማንበብ፣ ኤልን ል ኮል ብለን አነበብን። በአንድ ላይ ስናነበው አይ ሃቭ ቱ ኮል፣ አይ ሃቭ ቱ ኮል ምን ማለት ነው? መደወል አለብኝ ስንል ምን እንዳለን? አይ ሃቭ ቱ ኮል ማለት እንችላለን። አይ ሃቭ ቱ ስትሉ አለብኝ እያልን፣ ኮል ማለት ደግሞ ምንድነው? መደወል። አይ ሃቭ ቱ ኮል መደወል
አለብኝ መደወል አለብኝ እያልን ነው ማለት ነው። መደወል አለብኝ። ያ ከዛስ እዚህ ጋርስ አሁንም አይ ሃብ አይ ሃብ ቱ አለን። ከዛ ኤን እንደማንበብ ነው። አ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ ኬን ኬ ብለን ማንበብ። አስክ አይ ሃብ ቱ አስክ ምንድን ነው? መጠየቅ አለብኝ። አይ ሃብ ቱ ስትሉ አለብኝ ነው። አስክ ምንድን ነው? መጠየቅ። ስለዚህ አይ ሃብ ቱ አስክ ካልን መጠየቅ አለብኝ እያልን ነው ማለት ነው። አስክ መጠየቅ ስለሆነ እዚህ ጋር አሁን በተመሳይ አይ ሃብ ቱ ሴ ዋይን ይ ብለን ማንበብ ሴ አይ ሃብ ቱ ሴ ምን ማለት ነው? ማለት ነበረብኝ ሳይሆን ማለት አለብኝ ነው። እሺ እዚህ ጋር ነበረብኝ ያልኩት በስተት ነው። ምክንያቱም ሃድቱ በሆን ነበር። የሃብ ፓስት ሃድ ስለሆነ ሃድቱ ብትሉ ነበረብኝ ማለት ይችል ነበር። ግን እዚህ ጋር ሃብ ስለሆነ አሁን ላይ ነው። ነበረብኝ አላለም። ስለዚህ አለብኝ እያለን ስለሆነ አይ ሃብቱ ሴ ካልን ማለት አለብኝ ነው እንጂ ነበረብኝ አይደለም። ይሄን አስተካክሉልኝ ማለት ነው ከይቅርታ ጋር። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። በጣም ቀላል ነው። ምን ማለት ነው? አይ ሃብቱ ዱ ይላል። አይ ሃብቱ የሚለው እስካሁን አለብኝ ማለት ነው። እችን ዱ ብቻ የምትችለውን ብቻ ነው ማወቅ የሚጠበቅባችሁ ማለት ነው። ስለዚህ አይ ሃብቱ ዱ ካልን ምን ማለት ነው? እችን ኮመንት ሴክሽን ላይ ጻፉልኝ ማለት ነው። እና ማድረግ ስላለባችሁ ነገር ምን ብላችሁ መግለጽ ስላላችሁ አለብኝ ለማለት ስፈልጉ ማለት ስለዚህ አይ ሃብቱ ትሉና ማድረግ የምትፈልጉትን ነገር መግለጽ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መለማመድ ግድ ይላል ማለት ነው። አሁን ወደ ቀጣይ እናልፋለን ማለት ነው። እዚህ ጋርስ ምን ይላል? አይን እንደ አይ ማንበብ፣ አይን እንደ አይ ጂኦን ጋ ብለን ማንበብ፣ ቲንት ጋት፣ አይቲን ኢት፣ አይ ጋት ኢት ምን ማለት ነው? አገኘሁት ለማለት ሲፈልጉ ምን ትላላችሁ? አይ ጋት ኢት ማለት ትችላላችሁ። አይ ጋት ስትሉ ምንድነው? አይ ጋት ስትሉ አሁን ጌት ማለት ማግኘት ነው። ጋት ስትሉ ደግሞ ኦልሬዲ አግኝቻለሁ እያለች። ስለዚህ አይ ጋት ኢት ስትሉ አግኝቻለሁ ወይም አገኘሁት ለማለት ስትፈልጉ እንደዚህ መግለጽ ትችላላችሁ ማለት ነው። ከዛስ አይ አላችሁ። ከዛስ ዩን እንደ ዩ ማንበብ፣ ኤስኤን ዝ። አሁን እዚህ ጋር ኤስ ዝ የሚል ድምፅ አላት። ለምን? ኤስ ከሁለት አናባቢዎች መካከል ስትመጣ ኤስ ዝ የሚል ድምፅ ይኖራታል በአብዛኛው ጊዜ ማለት ነው። ስለዚህ አይን እንደ አይ ያነበባችሁ፣ ዩን እንደ ዩ፣ ኤስኤን ዝ ብለን ማንበብ። አይ ዩዝ አይቲን ኢት ብለን ማንበብ ኢት። ስለዚህ አይ ዩዝ ኢት ምን ማለት ነው? እጠቀመዋለሁ ስትሉ አይ ዩዝ ኢት። አይ ዩዝ ማለት መጠቀም ነው። ኢት ደግሞ የምንጠቀመውን ነገር የተለያየ ቃል ሊሆን ይችላል። ለነገሮች ነው ኢት የምንጠቀም። ስለዚህ እጠቀመዋለሁ እያልን ያለውን ነገር ኢት ይገልጽናል ማለት ነው። ለእቃዎች ወይም ለተለያየ ነገር ነው አይ ዩዝ ኢት። ለምሳሌ የሆነ ስልክ ሊሆን ይችላል፣ የሆነ ቃል ሊሆን ይችላል። ስለዚህ እጠቀመዋለሁ ስትሉ አይ ዩዝ ኢት ትላላችሁ ማለት ነው። አይ ዩዝ ኢት። ያ እዚህ ጋርስ ምን ይላል? አይቲን እንደማንበብ ነው። ኢት ብላችሁ ማንበብ። ኤስን ኢዝ ለማለት ነው እንጂ ኢት ኢዝ ኤንኤን ኒ ብለን ማንበብ። ኤንኤን ኒ ብለን ማንበብ። ዳብሊውን ው ብለን ማንበብ። ኒው ኢትዝ ኒው ማለት ነው። አዲስ ነው ለማለት ስትፈልጉ ኢትዝ ኒው ማለት ትችላላችሁ። ኢትዝ ኒው ካላችሁ አዲስ ነው። ኢትዝ ስትሉ እንደዚህ ነው። ኒው ማለት ደግሞ ምንድነው? አዲስ ማለት። ስለዚህ ኢትዝ ኒው አዲስ ነው። መኪና ሊሆን ይችላል፣ የተለያየ ነገር አዲስ ነው ስትሉ ይሄ ኢትዝ ኒው ትላላችሁ ማለት ነው። ያ እዚህ ጋርስ አሁንም ኢትዝ ዳብሊውን ወ ብለን ማንበብ። አርን ር ኬን ኬ ብለን ማንበብ። ወርክ ኢትስ ወርክ ማለት ነው። ስራ ነው። ኢትስ ወርክ ስራ ነው አላችሁ ማለት ነው። ወርክ ማለት ስራ። ኢትስ ስትሉ እንደዚህ ነው እያላችሁ አሁንም ኢትዝ አላችሁ። ኢትዝ ሲኦን ኮ ብለን ማንበብ። ሲኦን ኮ ኤለን ለ ብለን ማንበብ። ዲን ድ ብለን ማንበብ። ኢትስ ኮልድ ማለት ነው። ቀዝቃዛ ነው ለማለት ስትፈልጉ ኢትዝ ኮልድ ማለት ትችላላችሁ ማለት ነው። ኮልድ ምንድነው? ቀዝቃዛ ማለት ነው። ቀዝቃዛ። ያ ወደዚህኛው ስትሄዱ ምን ትላላችሁ? አሁንም ኢትዝ አላችሁ። ከዛስ ኤን እንደ ኢ፣ ኤል እንደ ኤ፣ ዜድ ዋይን በአንድ ላይ ዚ ብለን ማንበብ። ዜድ ሳይሆን ይቅርታ፣ ኤስ ዋይን በአንድ ላይ እንደማንበብ ነው። እንደዚህ ማንበብ። ስለዚህ ኢትዝ ኢዚ ስትሉ ማለታችሁ ነው። ቀላል ነው እያላችሁ ነው ማለት ነው። ቀላል ነው። ይሄኛውስ ምን ይላል? ኢትዝ ቢኤን ባ፣ ዲን ድ ባድ ኢትዝ ባድ ስትሉ ማለታችሁ ነው። መጥፎ ነው ለማለት ፈልጉ ኢትዝ ባድ ማለት ይቻላችሁ። ባድ ማለት ምንድነው? መጥፎ ማለት። ኢትዝ ባድ ስትሉ መጥፎ ነው እያላችሁ ነው።
በተቃራኒ ደግሞ እዚህ ጋር ኢትስ ጉድ ይላል። ኢትስ ጉድ ማለት ደግሞ ምን ማለት ነው? በጣም ቀላል ነው። ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ